መጥቷል በሱኛው መንገድ። አዎ በጣም በጣም እንትኑ ካንሰር ነው የመጣው ወይ ነው? በጣም ነው የመታው አይደል? መኪናው በጣም ነው የተጋጨው አይደለ? ውሸታችሁ አያልቅ፣ ውሸታችሁ አያልቅ። በቃ ተረጋጋ። ዋናኛ መተረፋችን ነው። በቃ ተረጋጋ። በጣም ተጋጭቷል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ መኪናው በጣም ነው የተጋጨው፣ በጣም ማለት ነው። እና ውሸታቸው ሲጀመር አያልቅም። ስለዚህ አሁንም ደግሞ እየመጡት እንግዲህ መኪና ተጋጭተዋል ብለው መጥተዋል ማለት ነው። ያው ሩታ እንደዚህ አደረገች ወይም ደግሞ ሩታ አናቀች ወይም ደግሞ የሰው አይን ነው ተብሎ እንዲጠራ እኛ እኮ ይገባናል። የሩታ እህቶች ሲጀመር ማለት ነው እንኳን እችን ለጋሽ ማሙድ አለ የአገሬ ሰው እንኳን እችን ሌላውንም እናውቃለን። እና አቶ አብርሽ ማለት ነው ኧረ ተው እንጂ ማለት ምን ፈልገ ነው? እርግማን ፈልገ ነው? የኛን አፍ ምን እንደምንል ፈልገ ነው? ምን ለመውሰድ ፈልገ ነው? እኔ ገረመኝ ማለት ነው። ሲቀጥል እናንተ የሆነ ነገር አታሳዩ፣ ፊት ለፊት አድርጋችሁ የተጋጨውን አሳዩኝ እስቲ የተጋጨው የቱ ጋር ነው? ሲጀመር መጀመሪያ ራሱ ከገባችሁ መኪና ውስጥ ገባችሁ ገና ትንሽ መንገድ ራሱ ሳትራመዱ ውዝ አረጋችሁ ካሜራውን ማለት ነው። ካሜራማኑ ለምንድን ነው የሚቀርጸው እንዴ? ሰው እኮ ከተጋጨ ማለት ነው ስልኩ ይወድቃል። ሲጀመር ሄዶ ግድግዳ ላይ መኪና ሲጋጭ ድረስ ካሜራማኑ ምን ይሰራል? እየቀረጸ ስልኩ አይወድቅበትም? እኔ ሲጀመር እኔ ደንግጬ እንዴት ነው ካሜራ ይዤ እንደዚህ እያደረኩ የምቀርጸው? ሰው ይሄ ታውቆ ነው ሲጀመር ማለት ነው። እንደዚህ ይዞ እንደዚህ ውዝ እያደረገ እየቀረጸ ነበረ ካሜራማኑ ማለት ነውና እውነት እንዳይመስላችሁ ውዶች፣ የውሸት ነው ልንገራችሁ ማለት ነው። እና ሲጀመር ወስቶ በደንብ ተጠግቶ ወደ ግድግዳው አስጠግቶት አቆሙት። ገባችሁ አይደለ? ልክ እንደተጋጨ ለማድረግ ማለት ነው ለኛ። ገባችሁ? ምክንያቱም ቀጥታ ላይፍ አይደለም ሲጀመር ይሄ ቪዲዮ ተቆራርጧል በጣም ማለት ነው። ገባችሁ አይደለ? ልክ ሲወርዱ ምናምን ተቆራርጧል። ቀጥታ ቢያሳዩን ነበረ ጥሩ። ሲቀጥል ደግሞ መኪናው ምንም ነገር አልተነካም። ቢጋጭ ኖሮ ከላይ ያለው የሆነ ነገር እንኳን ቢያንስ አላሳዩም፣ ግን ቪዲዮ እንኳን እያቀረቡ እናይ ነበረ። የሆነ ምንም ነገር አልሆነም። መኪናው ምንም ነገር የተጋጩትን አላየንም፣ ምንም አልሆነም። ሲጀመር ደግሞ ድንጋይ አለ እያሉ ነው። ካያችሁት በዛ መስመር እንዳለ ወደ ላይ ካያችሁት ማለት ነው ምንም ድንጋይ የለም። እንዳትወርቅ ነው ወደዚህ ዋናኛ መትረፋችን ነው። በቃ እሺ ምንም ሰው የለም ደግሞ ቦታው ላይ ራሱ አይደለ ተጋጨ በጣም እንዴ አንኮ ወደኋላ አልላለኝ ወደኋላ አልላለኝ ከማታችሁ ወደኋላ ስለሆነ ነው። መንገዱን ይዩት እስቲ መንገዱን ይዩት። መንገዱ ላይ እኮ ምንም የለም ማለት በዚህም በኩል ይዩት እስቲ በደንብ ቤተሰብ የእውነት ይዩት እስቲ አሁን የአብርሽ መኪና እዚህ ጋር ነው የቆመው። አሁን እንዴት ቆይ ላሳያችሁ። እንደዚህ ቦታ ነው የቆመው፣ እንደዚህ ቦታ ማለት ነው። እንደዚህ አያችሁት መንገዱን? እንደዚህ ቦታ ነው የቆመው። በዚህም በኩል ካያችሁት እዩ ምንም ነገር የለም ምንም። በዚህም መስመር እንደዛው ምንም አይነት ድንጋይ የለም። እንዴት ሆኖ ነው የተጋጨው? እንዴት ሆኖ እስቲ ቆይ እስቲ እንየው እንዴት ሆኖ ሌላ ነገር እንኳን ጎትተን እንዴት ሆኖ ነው የተጋጨው? መሬት ነው አፈር ነው? እኛን ለመሸወድ ከሆናችሁ ሲጀመር አውቆ ነው እንጂ አምጥቶ እዚህ ያቆሙት እንጂ ሰው ቀጥታ መንገድ ከሄደ ወይስ እየተሳሳሙ ነበረ ወይስ የሆነ ነገር ሆኖ ነበረ ብላችሁ ማሰብ ትችላላችሁ። መኪናው እዚህ ሲገባ ድረስ ምን እያደረጉ ነበረ? ምክንያቱም በዚህ መስመር ምንም የለም፣ በዚህ መስመር ምንም የለም። መኪናው እዚህ መጣ፣ ቀጥታ መሄድ ይችላል። ቀጥታ ምንም አይነት ድንጋይ የለም። መንገዱ ላይ ምንም አይነት ድንጋይ የለም። ሲቀጥል ደግሞ እንኳን የቡታጀራ ከተማ ውስጥ አይደለም እንኳን የቡታጀራ ገጠራማ ቦታዎች ላይ አይደለም ኔትወርክ ላይ ኖር ማለት ነው። ኔትወርክ የለም እያሉ ነው። እንኳን እሱ ጋር አይደለም እንኳን ማብራት ያለበት ገጠሮች አይደለም እኛ ጋር እንኳን ገጠር ውስጥ ኔትወርክ ይሰራል።
ኢሞ ባይሰራ እንደዚህ ኢሞ ልትጠቀሙ ወይ ደግሞ ዩቲዩብ ልትጠቀሙ ቲክቶክ ልትጠቀሙ ብዙ ባይሰራም ቀጥታ ግን በደንብ ይሰራል። ልንገራችሁ በደንብ ድሮ ነበር ኔትወርክ የማይሰራው። የፊልሙን ሰምታችሁ ነው ዛሬ የሰራችሁት? አልገባኝም። ኔትወርክ የለም ምንም፣ እንዴት እንደውል ምናምን የሆነ ፊልም ላይ ታውቃላችሁ። ምንም ኔትወርክ የለም እንዴት ሰውን እናገኝ፣ ምንም ኔትወርክ የሌለ ቦታ ነው ምናምን ብሎ ሰው ሲሰራ እሱን አይቶ ነው የሰሩት። እርግጠኛ ነኝ። አይ በቃ ተረጋጋ እስቲ። አሳዩን። እኔ ማየት እፈልጋለሁ። የተጋጨ ቦታ አሳዩ። የሰው አፍ ነው ልትሉ የሩታ እህቶች ረግመዋል ወይም ደግሞ የሰው አይን ነው አብርሽን እንደዚህ ያደረገው ምናምን ሊባል ልትበላ ተው እንጂ። እኛ እኮ አራዳ ነን። ማን ነው ያለው? መጣ እዚህ ጋር ተጋጨ መጥቶ ማለት ነው። ድንጋይ አለ። አሁን መኪናው ወደ ኋላ የማይሄደው ድንጋይ አለ ብሎ ነው። ግን እዚህ ጋር መሬት ላይ ድንጋይ የለም። ምንም ድንጋይ የለም። እንዴት ነው መኪና ውስጥ የገባው? እስቲ መኪና ውስጥ አሳዩን። እኔ ማየት እፈልጋለሁ። የምሬን ነው። እደሩ እዚህ መኪና ውስጥ እደሩ። ገና ነኝ። ሲጀመር ራሱ ቢያደርገው ማለት ነው ልንገራችሁ፣ ቢጋጩ ራሱ ማለት ነው አልተጋጩም፣ ግን ቢያደርገው ራሱ የሆነን ለመናገር ሚስትን ትታርጉት ሴት ሚስትን እዛ አስቀምጠ ከሌላ ሴት ጋር አያቷ ቤት ወይ ደግሞ ዘመዶቿ ቤት ልትሄድ እንዴት እግዚአብሔር ራሱ ቀጥታ መንገድ እንዴት ቤት ያስገባል? እንዴት ያስገባል? የምሬን ነው። አሳዩን። ካሜራ ማለት ሂድና አሳዩን። ሲጀመር ማለት ነው ቤተሰብ እዚህ ጋር ቢሆን ራሱ ማለት ነው ቢጋጩ ራሱ እግዚአብሔር ያደርገዋል። ገባችሁ? እግዚአብሔር እርጉዝ ሴት ትቶ መጥቶ ሲጀመር ሌላ ሴት ጋር አያት ቤት ወይ ደግሞ ዘመድ ቤት ሊሄድ ማለት ነው። ሲቀጥል እዚህ ጋር ላሳያችሁ። እዚህ ጋር ይጨማደን ነበረ። መኪና ቢጋጭ ኖሮ እዚህ ጋር ይጋጭ ነበረ። እንደዚህ ጭምድድ ሊል ይችል ነበረ መኪናው ማለት ነው። ግን ምንም አልሆነም። ያለህን ይሄ ይከብደኛል ብዬ አላሰብኩም። ደግሞ በዛ ላይ ሸዋው ራሱ ያንሸራትታል። ሸዋው ስለሚያንሸራትት ነው እንጂ መንገዱ ያለ እኮ አይደለም። ወይኔ አብርሽ በጣም ነው ያሳዘነኝ። የእውነት ነው የምላችሁ፣ በጣም ነው ያሳዘነኝ። ይቅርታ ቆይ አብርሽ ተረጋጋ። ቆይ ስማኝ አንዴ። ለምን እንዳሳዘነኝ ታውቃላችሁ? በጣም ተበላሸ። ሁሉም ነገር ጠፋ። ስታዩት ራሱ ፊቱ ላይ ማለት ነው የእውነት ማለት ከሩታ ጋር ራሱ ሆኖ ማለት ነው። ይሄ ድራማ ራሱ ቢሆን ከሩታ ጋር ራሱ ሳይጣሉ የእውነት ራሱ ማለት የውሸት ራሱ ድራማ ቢሰሩ ማለት ነው የድሮ መልኩ ጠፋ፣ የድሮ ወዙ ጠፋ፣ የድሮ ደስታው ጠፋ። የእውነት ለመናገር እዩት እስቲ፣ በደንብ እዩት እስቲ። ገንዘብ እኮ ደስታን አይገዛም የሚባለው ለካ እውነት ነው። መኪናው እዚህ ጋር እኮ ምንም አልሆነም። ቀስ አድርጎ አስጠግቶት ነው እንጂ እዚህ ጋር እኮ ምንም አልሆነም። መኪናው ምንም ዌር ኢዝ ክራሽ ሾው ሚ ትላላችሁ። አሳዩን፣ የምሬን ነው አሳዩን። የት አለ? ሲጀመር እዚህ ጋር ጨፍልቅ ይላል። እዚህ ጋር የሆነ ነገር እንኳን ይሆናል፣ ግን ምንም አይነት ነገር የለም። ምንም አይነት ካያችሁት መሬቱን አያችሁት። መኪናው በትክክል ነው የቆመው። ምንም አልሆነም። እዚህ ጋር አስጠጉት፣ ግን እዚህ ጋር ሊያሳዩን አልፈለግም እንጂ ምንም አልሆነም። አያችሁት? በትክክል ነው የቆመው። ከመኪናው ስር ራሱ ያለውን ላሳያችሁ። ድንጋዮቹ በጣም ትንንሽ ናቸው። መኪና የሚጎዳም አይደለም። ጎማ ሊጎዳ ይችላል። ገባችሁ አይደለ? የሆነ እንደ ምስማር አይነት ያሉ ጎማዎች ድንጋዮች ካሉ ጎማውን ሊያፈነዱ ይችላሉ እንጂ ትልቅ ድንጋይ የሚባል እዚህ ሰፈር የለም። ግን እነሱ ክራሽም ሆነዋል ተብሎ ዋሹ። እሺ ተቀበል ነው ክራሽ ሆነዋል ብለን እንቀበለው። አልሆነም። ግን ደግሞ ወደ ኋላ ሊመለስ ደግሞ ትልቅ ድንጋይ አለ መኪናው ስር እያሉ ነው። ነገር ግን እዚህ አካባቢ ደግሞ ቅድም መንገዱን አሳይቻቸዋለሁ። በዚህም መንገድ ምንም አይነት የትልቅ ድንጋይ ምልክት የለውም። ሰፈሩ ጽድት ያለ ነው ስታዩት ራሱ ማለት ቆሻሻ የለውም፣ የወደቀ እንጨት የለውም፣ ድንጋይ ራሱ መንገድ ላይ የለውም። ገባችሁ አይደለ? ነገር ግን የእውነት በዚህ ልክ እኛን ሊሸውዱ በመምጣታቸው በጣም አዝናለሁ። አብርሽ የሰው አይን ነው እሱን የጎዳው ምናምን ብሎ ተወዳጅነትን ለማግኘት ሰው ሲነቃ፣ ብዙ እህቶች ወደ ሩታ ስለሄዱ፣ ብዙ እህቶች የእናንተን ውሸት ስላልደገፉ፣ ብዙ ሰዎች የእናንተን ዝሙት ስላልደገፉ እንድንወድ ወይም ደግሞ ሆዳችን እንዲራራ
አስበ ከመጣ ተሳስታል፣ በጣም ተሳስታል። እኛ መዳም ቤት ያለነው ቅመሞች ማለት ነው ጭንቅላታችን ማይንድ ነው። እሺ ዳይመንድ ነው ያለው ጭንቅላታችን ውስጥ እንደናንተ በውሸት የተከመረ አይደለም። ስለዚህ ቤተሰብ አብርሽ አልተጋጨም። እሺ ሰላማችሁ ይብዛልኝ፣ ወዳችኋለሁ። ባይ ባይ